በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሕዝቅኤል ምዕራፍ 11 መንፈስም አነሳኝ፣ ወደ ምስራቅም አንጻሩን የሚያሳየው ወደ እግዚአብሔር ቤት በር ወሰደኝ። እነሆም በበሩ መግቢያ 25 ሰዎች ነበሩ። በመካከላቸውም የሕዝቡን አለቆች የአዙረን ልጅ የአዛንያንና የበናያስ ልጅ ፈላጥያን አየሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ ከንቱን የሚያስቡ በዚችም ከተማ ክፉን ምክር የሚመክሩ ሰዎች ናቸው። እነርሱም በውኑ ቤቶች በድንገት የሚሰሩ አይደለምን? ይህች ከተማ ድስት እኛም ሥጋ ነን ብለዋል። ይህች ከተማ ድስት እኛም ሥጋ ነን ብለዋል። ስለዚህ የሰው ልጅ ሆይ ትንቢት ተናገርባቸው፣ ትንቢት ተናገር። የእግዚአብሔር መንፈስ በላይ መጣ፣ እንዲህም አለኝ፣ እግዚአብሔር እንዲህ ይላል ብለህ ተናገር። የእስራኤል ቤት ሆይ ይህን ነገር ተናግራችኋል፣ እኔም የሰውነታችሁን በደል አውቃለሁ። በዚች ከተማ ውስጥ ግዳዮቻችሁን አብዝታችኋል፣ በጎዳናዎቿ ሙታናችሁንም ሞልታችኋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በመካከሏ ያኖራችኋቸው ግዳዮቻችሁ እነርሱ ሥጋ ናቸው። ይህችም ከተማ ድስት ናት፣ እናንተን ግን ከመካከሏ አወጣችኋለሁ። ሰይፍን ትፈራላችሁ፣ እኔም ሰይፍን አመጣባችኋለሁ ይላል ጌታ እግዚአብሔር። ከመካከሏም አወጣችኋለሁ፣ በባዕዳንም እጅ አሳልፌ እሰጣችኋለሁ። በላያችሁም ፍርድን አድርጋለሁ፣ በሰይፍ ትወድቃላችሁ። በእስራኤልም ተራሮች እፈርድባችኋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። ይህች ከተማ ድስት አትሆንላችሁም፣ እናንተም በመካከሏ ሥጋ አትሆኑም። እኔም በእግዚአብሔር ተራሮች እፈርድባችኋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። በትእዛዜ አልሄዳችሁምና ፍርዴንም አላደረጋችሁምና በዙሪያችሁም እንደሚኖሩት እንደ አሕዛብ ሕግ አደርጋችኋል። ትንቢትም በተናገርኩ ጊዜ የበናያስ ልጅ ፈላጥያ ሞተ። እኔም በግንባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ ወዮልኝ፣ በውኑ የእስራኤልን ቅሬታ ፈጽመህ ታጠፋለህን ብዬ በታላቅ ድምፅ ጮኽኩ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በኢየሩሳሌም የሚኖሩ ከእግዚአብሔር ዘንድ ራቁ፣ ይህች ምድር ርስት ሆና ለእኛ ተሰጥታለች የሚሏቸው ወንድሞችና ዘመዶችህ የምርኮ ሰዎችም ሁሉ የእስራኤልን ቤት ሁሉ ያልቃሉ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እኔ ወደ አሕዛብ አርቄያቸዋለሁ፣ ወደ ሀገሮችም እበትናቸዋለሁ። ይሁን እንጂ በመጡባቸው ሀገሮች በእነዚያ ትንሽ መቅደስ ሆናቸዋለሁ በል። ስለዚህም በል ጌታ እግዚአብሔር እንዲህ ይላል፣ ከአሕዛብ ዘንድ እቀበላቸዋለሁ፣ ከበተንሁባቸውም ሀገሮች እሰበስባቸዋለሁ። የእስራኤልንም ምድር እሰጣቸዋለሁ፣ ወደዚያም ይመጣሉ። በደልንና ርኩሰትንም ሁሉ ከእርሷ ያስወግዳሉ። ሌላ ልብ እሰጣቸዋለሁ፣ በውስጣቸውም አዲስ መንፈስ አሳድራለሁ። ከሥጋቸውም ውስጥ የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እሰጣቸዋለሁ። በትእዛዝ የሚሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ እነርሱ ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ጣዖት በሚያመልኩበት ልባቸውና በኃጢአታቸው እንደ ልባቸው ቢሄዱ መንገዳቸውን በራሳቸው ላይ መልሳለሁ ይላል ጌታ እግዚአብሔር። ኪሩቤልም ክንፎቻቸውን ዘረጉ፣ መንኰራኵሮችም ባጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ነበረ። የእግዚአብሔርም ክብር ከከተማይቱ መካከል ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። መንፈስም አነሳኝ፣ በእግዚአብሔርም መንፈስ በራእይ ወደ ከላውዲዮን ምድር ወደ ምርኮኞቹ አመጣኝ። ያየሁትም ራእይ ከእኔ ወጣ። እግዚአብሔር የሚያሳየኝን ነገር ሁሉ ለምርኮኞች ተናገርኩ። ትንቢተ ሕዝቅኤል ምዕራፍ 12 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በአመፀኛ ቤት መካከል ተቀምጠሃል። እነርሱ ያዩ ዘንድ ዓይን አላቸው፣ ነገር ግን አያዩም፣ ይሰሙም ዘንድ ጆሮ አላቸው፣ ነገር ግን አይሰሙም። እነርሱ አመፀኛ ቤት ናቸውና። አንተም የሰው ልጅ ሆይ የስደተኛ እክት አዘጋጅ፣ በፊታቸውም ቀን ለቀን ተማረክ፣ በፊታቸውም ከስፍራ ወደ ሌላ ስፍራ ተማርከህ ሂድ። እነርሱም አመፀኛ ቤት እንደሆኑ ምናልባት ያስተውሉ ይሆናል። ቀን ለቀንም በፊታቸው እክትህን እንደ ስደተኛ እክት አውጣው። በማታም ጊዜ በዓይናቸው እያዩ ስደተኞች እንደሚወጡ እንዲሁ ውጣ። በፊታቸውም ግንቡን ነድለህ በዚያ ውጣ። ለእስራኤልም ቤት ምልክት አድርጌሃለሁና በፊታቸው ዕቃህን በትከሻህ ላይ አንግተው፣ በጨለማም ተሸክመው ውጣ። ምድሪቱንም እንዳታይ ፊትህን ሸፍን፣ እንዳዘዘኝም አደረግሁ። ቀን ለቀንም እክቴን እንደ ስደተኛ እክት አወጣሁ። በማታም ጊዜ ግንቡን በእጄ ነደልኩ፣ በጨለማም አወጣሁት። በፊታቸውም በትከሻዬ ላይ አንግቼ ተሸከምኩት። በነጋውም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ አመፀኛ ቤት የእስራኤል ቤት የምታደርገው ምንድን ነው አላልሁህምን? አንተም ጌታ እግዚአብሔር እንዲህ ይላል፣ ይህ ሸክም በኢየሩሳሌም በሚኖረው አለቃ ላይ በመካከላቸውም በሚኖሩት በእስራኤል ቤት ሁሉ ላይ ነው በላቸው። ደግሞም እኔ ምልክታችሁ ነኝ። እኔ እንዳደረግሁ እንዲሁ ይደረግባቸዋል፣ እነርሱንም ማርከው ይወስዷቸዋል በል። በመካከላቸውም የሚኖረው አለቃ በትከሻው ላይ አንግቶ በጨለማ ይወጣል። በዚያ ያወጡ ዘንድ ግንቡን ይነድላሉ። በዓይኑም ምድርን እንዳያይ ፊቱን ይሸፍናል። መረቤንም በእርሱ ላይ ይዘረጋለሁ፣ በወጥመዴም ይያዛል። ወደ ከለዳውያንም ምድር ወደ ባቢሎን አመጣዋለሁ። ሆኖም አያያትም፣ በዚያም ይሞታል። የሚረዱትንም በዙሪያው ያሉትን ሁሉ ጭፍሮቹንም ሁሉ ወደ ነፋሳት ሁሉ በትናቸዋለሁ።
በኋላቸውም ሰይፍን እመዛለሁ። በአሕዛብ መካከል በመበተናቸው ጊዜ በሀገሮችም በምዘራቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በሚሄዱባቸውም አሕዛብ መካከል ርኩሰታቸውን ሁሉ ይናገሩ ዘንድ ከሰይፍና ከራብ ከቸነፈርም ጥቂቶች ሰዎችን ከእነርሱ አስቀራለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እንጀራህን በመታወክ ብላ፣ ውሃህንም በፍርሃትና በድንጋጤ ጠጣ። ለምድሪቱም ሕዝብ ጌታ እግዚአብሔር በኢየሩሳሌም ስለሚኖሩ ስለ እስራኤል ምድርም እንዲህ ይላል። የሚኖሩባት ሁሉ በዓመፅ ይኖራሉና ምድሪቱ በመላዋ ትጠፋ ዘንድ እንጀራቸውን በችግር ይበላሉ፣ ውሃቸውንም በድንጋጤ ይጠጣሉ። ሰዎች የሚኖሩባቸው ከተሞች ይጠፋሉ፣ ምድሪቱም ውድማ ትሆናለች። እኔም እግዚአብሔር እንደሆንኩ ታውቃላችሁ በላቸው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ዘመኑ ረዝሟል፣ ራእዩም ሁሉ ጠፍቷል የምትሉት ምሳሌው ምንድን ነው? ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ይህን ምሳሌ አስቀረዋለሁ፣ በእስራኤልም ዘንድ ደግሞ ምሳሌ አድርገው አይናገሩትም። አንተ ግን ዘመኑና የራእዩ ሁሉ ነገር ቀርቧል በላቸው። ከዚህም በኋላ በእስራኤል ቤት መካከል ከንቱ ራእይና ውሸተኛ ሟርት አይሆንም። እኔ እግዚአብሔር ነኝ፣ እናገራለሁ፣ የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም። እናንተ ዓመፀኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ እፈጽመውም አለሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ዓመፀኛው የእስራኤል ቤት ይህች የሚያያት ራእይ ለብዙ ዘመን ናት፣ እርሱም ለሩቅ ወራት ትንቢትን ይናገራል ይላሉ። ስለዚህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 13 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት በሚናገሩ በእስራኤል ነቢያት ላይ ትንቢት ተናገር። ከገዛ ልባቸውም ትንቢት የሚናገሩትን የእግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል፣ ፈጽሞ ሳያዩ ከገዛ ልባቸው አንቅተው ትንቢት ለሚናገሩ ወዮላቸው። እስራኤል ሆይ ነቢያትህ በምድረ በዳ እንደሚኖሩ ቀበሮዎች ናቸው። ወደ ተሰበረው ቅጥር አልወጣችሁም፣ በእግዚአብሔርም ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥርን አልሰራችሁም። እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ሐሰትን ያያሉ፣ ከንቱን ያሟርታሉ፣ ቃሉንም ማጽናት ይጀምራሉ። እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ሟርትን የተናገራችሁ የሐሰት ራእይን የሚያያችሁ አይደላችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ከንቱ ነገርን ስለተናገራችሁ ሐሰተኛ ራእይንም ስላያችሁ፣ ስለዚህ እነሆ እኔ በእናንተ ላይ ነኝ ይላል እግዚአብሔር። እጄም ሐሰተኛ ራእይን በሚያዩ ሕዝቤንም ለማታለል በከንቱ በሚያሟርቱ ነቢያት ላይ ትሆናለች። እነርሱም በሕዝቤ ማኅበር ውስጥ አይኖሩም፣ በእስራኤልም ቤት መጽሐፍ አይጻፉም፣ ወደ እስራኤልም ምድር አይገቡም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። ሰላም ሳይኖር ሰላም እያሉ ሕዝቤን አታለዋልና። አንዱም ሰው ቅጥር ሲሠራ እነርሱ ያለ ገለባ ይመርጉታል፣ ይወድቃልም። ያለ ገለባም ለሚመርጉት ሰዎች ይወድቃል በላቸው። የሚያሰጥም ዝናብ ይዘንባል፣ ታላቅም የበረዶ ድንጋይ በራሳቸው ላይ ያወርዳለሁ፣ እነርሱም ይወድቃሉ። ኃይለኛ አውሎ ነፋስም ይሰነጣጥቀዋል። እነሆ ግንቡ በወደቀ ጊዜ የመረጋችሁት ምርግ ወዴት አለ አይሏችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በመዓቴ በአውሎ ነፋስ እሰነጣጥቀዋለሁ፣ ያጠፋውም ዘንድ በቁጣዬ የሚያሰጥም ዝናብ በመዓቴም ታላቅ የበረዶ ድንጋይ አወርዳለሁ። ያለ ገለባ የመረጋችሁትንም ቅጥር አፈርሳለሁ፣ ይወድቃል፣ ወደ ምድርም እጥለዋለሁ። መሠረቱም ይታያል፣ እርሱም ይናዳል፣ በመካከሉም ትጠፋላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። መዓቴንም በግንቡ ላይና ያለ ገለባ በመረጉት ላይ ይፈጽማለሁ፣ ግንቡም ይወድቃል። እኔም ግንቡና መራጊዎቹ የሉም እላችኋለሁ። እነርሱም ስለ ኢየሩሳሌም ትንቢት የሚናገሩ የሰላምንም ራእይ የሚያዩላት የእስራኤል ነቢያት ናቸው። ሰላምም የለም ይላል ጌታ እግዚአብሔር። አንተም የሰው ልጅ ሆይ ከልባቸው አንቅተው ትንቢት በሚናገሩ በሕዝብ ሴቶች ልጆች ላይ ፊትህን አድርግ፣ ትንቢትም ተናገርባቸው፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ነፍስን ለማጥመድ ለእጅ ድጋፍ ሁሉ መከዳ ለሚሰፉ ለሰውም ሁሉ ራስ እንደየቁመቱ ሽፋን ለሚሰሩ ሴቶች ወዮላቸው። የሕዝቤን ነፍስ ታጠምዳላችሁ። በውኑ እናንተ ነፍሳችሁን ታድናላችሁን? ከንቱ ነገርን ለሚሰሙት ሕዝቤ እየዋሻችሁ ሞት የማይገባቸውን ነፍሳት ትገድሉ ዘንድ በሕይወትም መኖር የማይገባቸውን በሕይወት ታኖሩ ዘንድ ስለ ጭብጥ ገብስና ስለ ቁራሽ እንጀራ ሕዝቤን አርክሳችኋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ነፍሳትን እንደ ወፍ በምታጠምዱባት በመከዳችሁ ላይ ነኝ። ከክንዳችሁም ወስጄ እቀዳታለሁ፣ እንደ ወፍም የምታጠምዷቸውን ነፍሳት እለቃለሁ። ሽፋኖቻችሁን ደግሞ እቀዳለሁ፣ ሕዝቤንም ከእጃችሁ አድናለሁ። ከዚያም ወዲያ በእጃችሁ ለመታደን አይሆኑም። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እኔም ያልመለስኩትን የጻድቁን ልብ ወደ ዓመፃ መልሳችኋልና በሕይወትም ይኖር ዘንድ ከክፉ መንገድ እንዳይመለስ የኃጢአተኛውን እጅ አበርትታችኋልና። ስለዚህ ሐሰትን አታዩም፣ እንግዲህም ከንቱ ሟርትን አታሟርቱም። ሕዝቤንም ከእጃችሁ አድናለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ።
ትንቢተ ሕዝቅኤል ምዕራፍ 14 ከእስራኤልም ሽማግሌዎች አያሌ ሰዎች ወደ እኔ መጥተው በፊቴ ተቀመጡ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነዚህ ሰዎች በልባቸው ጣዖቶቻቸውን አኖረዋል፣ የበደላቸውንም መቅሰፍት በፊታቸው አቁመዋል። እኔ ስለ እነርሱ መልስ ልመልስላቸውን? ስለዚህ ንገራቸው፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ከእስራኤል ቤት ጣዖቶቹን በልቡ የሚያኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ወደ ነቢዩ ቢመጣ እኔ እግዚአብሔር እንደ ጣዖታቱ ብዛት እመልስለታለሁ። ይህም የእስራኤልን ወገኖች በሐሳባቸው ከእኔ እንደተለዩበት እንደ ልባቸውና እንደ ርኩሰታቸው ያስታቸው ዘንድ ነው። ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከበደላችሁም ተመለሱ፣ ፊታችሁንም ከኃጢአታችሁ ሁሉ መልሱ። ከእስራኤልም ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከእኔ ተለይቶ ጣዖቶችን በልቡ የሚያኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር በራሴ መልስለታለሁ። ፊቴንም በዚያ ሰው ላይ አድርጋለሁ፣ እንዲጠፋም አደርገዋለሁ፣ ከሕዝቤም መካከል አስወግደዋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ነቢዩም ቢታለል ቃልንም ቢናገር ያን ነቢይ ያታለልኩ እኔ እግዚአብሔር ነኝ። እጄንም በእርሱ ላይ ዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋዋለሁ። ኃጢአታቸውን ይሸከማሉ። እንደሚጠይቀውም ሰው ኃጢአት እንዲሁ የነቢዩ ኃጢአት ይሆናል። ይኸውም የእስራኤል ቤት ደግሞ ከኔ ርቀው እንዳይስቱ በኃጢአታቸውም ሁሉ እንዳይረክሱ ነው። እነርሱ ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ምድር ብትበድለኝ ብትስት ኃጢአትን ብትሠራ እጄን በእርሷ አነሳለሁ፣ የእህሉንም ኃይል አጠፋለሁ፣ በእርሷም ረሃብን እልካለሁ፣ ከብቱንና ሰውንም ከእርሷ አጠፋለሁ። እነዚህ ሦስቱ ሰዎች ኖኅና ዳንኤል ኢዮብን በመካከሏ ቢኖሩ በጽድቃቸው የገዛ ነፍሳቸውን ያድናሉ ይላል ጌታ እግዚአብሔር። በዚያች አገር ላይ ክፉ አውሬን ባመጣ ፈጽሜም ባጠፋት በዚያም አውሬ ፊት የሚያልፍ ባይገኝ እነዚህ ሦስት ሰዎች በመካከሏ ቢኖሩ እኔ ሕያው ነኝ፣ እነርሱ ብቻቸውን ይድናሉ እንጂ ወንዶችንና ሴቶች ልጆቻቸውን አያድኑም። ምድሪቱም ባድማ ትሆናለች ይላል ጌታ እግዚአብሔር። ወይም በዚያች ምድር ላይ ሰይፍ አምጥቼ ሰይፍ ሆይ በምድሪቱ ላይ እለፊ ብል ሰውንና እንስሳውንም ከእርሷ ባጠፋ እነዚህ ሦስት ሰዎች በመካከሏ ቢኖሩ እኔ ሕያው ነኝ፣ እነርሱ ብቻቸውን ይድናሉ እንጂ ወንዶችንና ሴቶች ልጆቻቸውን አያድኑም ይላል ጌታ እግዚአብሔር። ወይም በዚያች ምድር ላይ ቸነፈርን ብሰድ ሰውንና እንስሳውንም ከእርሷ አጠፋ ዘንድ መዓቴን በደም ባፈስባት ኖኅና ዳንኤል ኢዮብን በመካከሏ ቢኖሩ እኔ ሕያው ነኝ፣ በጽድቃቸው ነፍሳቸውን ብቻ ያድናሉ እንጂ ወንዶችንና ሴቶች ልጆቻቸውን አያድኑም ይላል ጌታ እግዚአብሔር። ጌታ እግዚአብሔርም እንዲህ ይላል፣ ይልቁንስ ሰውንና እንስሳን ከእርሷ አጠፋ ዘንድ በኢየሩሳሌም ላይ አራቱን ክፉ መቅሰፍቶችን ሰይፍንና ራብን ክፉዎችንም አውሬዎች ቸነፈርንም ስሰድባት፣ ነገር ግን እነሆ የሚያመልጡና ወንዶች ሴቶች ልጆችን ከእርሷ የሚያወጡ ይቀሩላታል። እነሆ ወደ እናንተ ይወጣሉ፣ እናንተም መንገዳቸውንና ሥራቸውን ታያላችሁ። በኢየሩሳሌምም ላይ ስላመጣሁት ክፉ ነገር ሁሉ ስላመጣሁባትም ነገር ሁሉ ተጽናናላችሁ። መንገዳቸውንና ሥራቸውን ባያችሁ ጊዜ ያጽናኗችኋል። ያደረግኩባትንም ሁሉ በከንቱ እንዳላደረግኩባት ታውቃላችሁ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 15 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የወይን ግንድ ከዱር ዛፎች ሁሉና ከዱር ዛፎች ቅርንጫፎች ሁሉ ይልቅ ብልጫው ምንድን ነው? በውኑ ሥራ የሚሠራበትን እንጨት ከእርሱ ይወስዳሉን? ወይስ ሰዎች ዕቃ የሚንጠለጠልበትን ኩላብ ከእርሱ ይወስዳሉን? እነሆ ለመቃጠል በእሳት ላይ ተጥሏል፣ እሳቱም ሁለቱን ጫፎቹን በልቷል፣ መካከሉም ተቃጥሏል። በውኑ ለሥራ ይጠቅማልን? ከውፍረቱም የተነሳ ለሥራ አይሆንም። ለምትበላና ለምታጠፋ እሳት ይሆናል እንጂ ከዚያ በኋላ በውኑ ለሥራ ይሆናልን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዱር ዛፎች መካከል ያለውን የወይን ግንድ እሳት ይበለው ዘንድ እንደሰጠሁት እንዲሁ በኢየሩሳሌም የሚኖሩትን አሳልፌ እሰጣለሁ። ፊቴንም በእነርሱ ላይ አጸናለሁ፣ ከእሳትም አይወጡም፣ እሳትም ይበላቸዋል። ፊቴንም በእነርሱ ላይ ባጸናሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ዓመፅን አድርገዋልና ምድሪቱን ባድማ አድርጋለሁ ይላል ጌታ እግዚአብሔር። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።